አገራችን ኢትዮጵያ የማክሮ ኢኮኖሚ ማሻሻያን ተግበራ ካደረገች እነሆ ዓመታትን አስቆጥራለች። አሁን ላይ በአገራችን ኢትዮጵያ የብር የመግዛት አቅም ከመቀነሱ ጋር ተያይዞ በአገራችን ኢትዮጵያ ያለው የምንዛሬ ዋጋው ውጣውረድ ከፍተኛ የሆነ ትንቅንቅ ውስጥ ገብቷል። በዛሬው ዕለታዊ ምንዛሬ ዋጋ በጥቁር ገበያ ከምን ደርሷል? ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬም እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ ጨምሯል ወይስ ቀንሷል? በኢትዮጵያ ንግድ ባንክ በዛሬው ዕለት እንግዲህ ላለፉት ቀናት ከነበረበት ጭማሪ አድርጎ የስምንት ሀገራትን ይዘናል። በጥቁር ገበያ የተወሰኑ ሀገራቶች ጨምረዋል፣ የተወሰኑ ሀገራቶች ደግሞ ቅናሽ ማድረጋቸውን ተመልክተናል። የትኛው ሀገር ጨምሯል፣ የትኛውስ ሀገር ቀንሷል የሚለውን የ16 ሀገራትን መረጃ አካተን በዚህ ሰዓት በኢትዮጵያ ሰዓት አቆጣጠር 7 ሰዓት ሊደርስ እንግዲህ ወደ 20 ደቂቃ ነው የቀረው ከች ብለናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ የምንዛሬ ዋጋ እያቀረብኩላችሁ አይደለም። ዛሬ እንግዲህ በስንተኛው በአምስተኛ ነው በስድስተኛ ቀን ይመስለኛል። ዞሮ ያው በተመቼ ሰዓት የማደርሳችሁ ነው የሚሆነው። በዛሬው ዕለት በጥቁር ገበያ ከምን ደርሷል የሚለውን የአሜሪካ ዶላርን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናድርስ። በዛሬው ዕለት አንድ የአሜሪካ ዶላር እንግዲህ ላለፉት ቀናት ከነበረበት ጭማሪ ማድረጉን ተመልክቻለሁ። 184 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 18410 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት እንግዲህ ላለፉት ቀናት ከነበረበት መጠነኛ ጭማሪ ተደርጎበት 51 ብር ከ01 ሳንቲም ሲመነዘር 100 የዱባይ ድርሃም 5101 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 129 ብር ከ91 ሳንቲም ሲመነዘር 100 የካናዳ ዶላር 12991 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21860 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4920 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 612 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 61270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 26420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ07 ሳንቲም ሲመነዘር 100 የባህሬን ዲናር 50707 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 496 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 49620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13250 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር
100 የቻይና ዩዋን 2520 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ በዛሬው ዕለት እንግዲህ ጭማሪ ተደርጎበታል። በዚህም የአሜሪካ ዶላር ከዚህ በፊት ከነበረበት ወደ 1 ብር ከ65 አካባቢ ጭማሪ አድርጎ አንድ የአሜሪካ ዶላር 159 ብር ከ03 ሳንቲም ገዝቶ 162 ብር ከ21 እየሸጠ ይገኛል። የእንግሊዝ ፓውንድን 208 ብር ከ22 ገዝቶ 212 ብር ከ38 እየሸጠ ይገኛል። ዩሮን ስንመለከት 182 ብር ከ10 ሳንቲም ገዝቶ 185 ብር ከ74 እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 191 ብር ከ37 ሳንቲም ገዝቶ 195 ብር ከ20 እየሸጠ ይገኛል። የኩዌት ዲናርን ስንመለከት 507 ብር ከ07 ሳንቲም ገዝቶ 517 ብር ከ21 እየሸጠ ይገኛል። የቻይና ዩዋንን ስንመለከት 23 ብር ከ08 ሳንቲም ገዝቶ 23 ብር ከ54 እየሸጠ ይገኛል። የዱባይ ድርሃም 43 ብር ከ30 ሳንቲም ገዝቶ 44 ብር ከ17 እየሸጠ ይገኛል። የሳውዲ ሪያል 42 ብር ከ35 ገዝቶ 43 ብር ከ20 እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ በዛሬው ዕለት እንግዲህ የጨመሩ ሀገራቶችን ተመልክተን በጥቁር ገበያ እየቀነሱም የጨመሩትንም በንጽጽር ወደ እናንተ አደርሰናል ማለት ነው። እንግዲህ አሁን ላይ የምንዛሬ ዋጋ በተለይ የኢትዮጵያ ብሔራዊ ባንክ የሚያወጣቸው አዳዲስ መመሪያዎች የውጭ ምንዛሬ ፖሊሲ ላይ ከፍተኛ ለውጥ እየመጣ ይገኛል። በተለይ የጥቁር ገበያ ሐዋላ ይቀንሳል እየተባለ የተለያዩ ጊዜያት ቢነገርም አሁን ላይ ባለበት አዙሪት እየተሽከረከረ ይገኛል። ዞሮ የጥቁር ገበያ ሐዋላ መጥፋትና መዳከም ለሀገራችን በተለይ አሁን ላይ እየተስተዋለ ያለውን የምንዛሬ ዋጋ እጥረት እንዲሁም ደግሞ የብር መዳከም የጥቁር ገበያ አንዱ አስተዋጽኦ ስለሚሆን የጥቁር ገበያ መጥፋት ለዝቅተኛው ማህበረሰብ እንዲሁም ለሀገር እጅግ በጣም መልካም ነው። መግቢያ ላይ እንደገለጽኩላችሁ እንግዲህ የሀገራችን ኢትዮጵያ የውጭ ምንዛሬ ፖሊሲን ተግባራዊ ካደረገች እነሆ ዓመታት ብታስቆጥርም የምንዛሬ ዋጋ ልዩነት ግን ከፍተኛ የሆነ ጫናን እየፈጠረ ይገኛል። ዞሮ ሰላም ለሀገራችን፣ ሰላም ለኢትዮጵያ። ቪዲዮን ላይክ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን እንግዲህ